ስለዚህ ቤተሰብ ጋር የሚደርስ ነገር እስከሆነ ደረጃ ከዚህ በኋላ ዝም አልላችሁ። ማንም ምንም አታመጣም። ገባሽ? ማንም ሲቀጥል በጣም የምታሳፍሩ እንደዛ ያያችሁ የምታስወሩ ልጅ ደግሞ ደስ አይልም። እኔ ቤተሰብ መብራንን ፋዘር ደብሮት የሆነ ነገር ይደውልልኝና አሁን ከዚህ በኋላ ማንም ነው የማያስቆም። ገባችሁ? ድጋሚ በእንደዚህ አይነት ጉዳይ ይደወልልኝ ይነገረኝ እንደዚህ ልባልና ምንም ነገር ትቼ እንዴት ምን ማድረግ እንዳለብኝ ያውቃል። እሺ በማይመጣ አትቀልድ፣ በማይቀልድ ነገር አትቀልድ፣ በቤተሰብ አትቀልድ። ስርዓታችሁን ያዙ። እሺ ስርዓታችሁን ያዙ። አበቃ። ምንም ነገር እኮ ቢሆን ይኸውላችሁ እኔ ጥሩ ደግ ያሳለፈ ሰው ክፉ ነገር አይነጋገርም በሚለው ነው ዝም እያልከለሁ። ፋሚሊዎች ከእናንተ ጋር ማለት ነው። አሁን እዛ ሆናችሁ ፋሚሊ እንትን ብላችሁ እያወራችሁ ያላችሁ። ሲቀጥል የኔም ፋሚሊ ምን ያህል ባለፈው እንደዛ በስታር ምልክት ጸብ ሲፈጠር ምን እንዳደረኩ ታስታውሳላችሁ። ገባችሁ? ተው ብዬ አስቀየርኩ። አሁን ደግሞ ድጋሚ በይሁና ውጭ እንትን ስትሉ ድጋሚ እንትን ተባለ፣ አስቆምኩ። አሁን ግን በቃ ሁሉን ነገር ዝም ስል ሁሉን ነገር ባላየ ስናል ሁሉን ነገር እሺ ስንል ፍራቻ እየመሰላችሁ ነው አንዳንድ ሰዎች። እንኳን እናንተን ማለት ነው ስለማታውቁ እግዚአብሔርን ስለማታውቁ ነው። ስርዓታችሁን ከያዛችሁ ያዙ። አንይዝም ካላችሁ እናንተን ሂዱ፣ እኔም እሄዳለሁ። ግን ከዚህ በኋላ በዝምታ አይደል? ገባችሁ? ዝምታውን ከሰበርኩኝ ደግሞ ማለት ነው ሚካኤልን ጉድ ነው የምትሆኑት። ስርዓታችሁን ያዙ። አበቃ ብቻ። ልስራበት፣ ስራችሁን ስሩ። አለቀ። ወዳችኋለሁ ውዶቼ። ደህና ደሩ። መልካም ምሽት ይሁንላችሁ። እና በጣም ይቅርታ ብዙ ሰው ማን ነገር ታስወሩ የምትሞክሩ ሰዎች ያላችሁ። እኔ እንደዚህ አይነት ሰው አይደለሁም። ገባችሁ? አንዴ ቃል ከገባው ቃል የምጠብቅ ሰው ነው እና ከኔ መጥፎ ነገርም ለመስማት የምትገቡ የሆነ ነገር የምትጠብቁ ሰዎች ስርዓት ብትይዙ ይሻላል ባይ ነኝ። እና ደግሞ የኔ ቤተሰቦች ማንንም ሰው እንዳትሳደቡ በተደጋጋሚ እየነገርኳችሁ ያሉት እኔ እናንተ እንትን እንድትባባሉ ስለማልፈልግ ነው። እንትን ማለት ካለብኝም እኔ ራሴ እወጣለሁ ነገሮችን። ምንም ነገር ከተፈጠረም ቢፈጠርም እኔ ራሴ እወጣለሁ። የኔን ፕሮፋይል አድርጋችሁ የምትሰዳደቡ ሰዎች ስርዓት ያዙ፣ እንዳትሳደቡ ከዚህ በኋላ አለቅ። ከሰማችሁ ስሙኝ፣ ማትሰሙኝ ከሆነ ደግሞ የኔን ፕሮፋይል ማድረጋችሁን አቁሙ። እሺ? አንዳንዴ ሁላችሁ የኛም ፕሮፋይል አድርጎ ወዳጅ ብቻ አይደለም ፕሮፋይል ያደርገን፣ ጠላትም ፕሮፋይል አድርጎ የኛ ፋሚሊ ናቸው በሚለው እንትን ለማስባል እየተሞከረ ነው። ስለዚህ እኔን ከሰማችሁ በእኔ ፕሮፋይል አትሰዳደቡ፣ ገስት ላይ ምናምን አቁሙ በስነ ስርዓት። በተረፈ መልካም ምሽት ይሁንላችሁ። ዛሬ ብዙ ነገር አልላችሁም፣ ትንሽ ደብሮኛል። እወዳችኋለሁ። መልካም ምሽት ይሁንላችሁ። ጉድ ናይት። ደህና ደሩ። ለእናንተ ብቻ ስሆን ነው እኔ በትክክል የምታየው ነው። ነው እንዴ? ይሄማ ሳይታዩ ሳትጫወች ምን ላድርግ ውዶች? ምን ላድርግ? አሁን መብራት ጠፍቶ ዙዙታዊ የኔ ፍቅር እርቼ መብራት የለም። ስልክ እያበራሁ ነው ላይ ቢቀምጡት። እሺ እንብላ አይባልም ማለት አይባልም። የዛሬ ዘመን ሰው እንብላ ካልሽው ሌላ ነገር ነው የሚያስበው። እኔ አይ እንብላ አንዳንዴም ቀልዱቁ የግምጃት የኔ ፍቅር ውዴዋ ናሆሚት የኔ ቆንጆ አረ ውድ በጓሳ ይጠፍታ ነው በጣጥስ ስጭኝ ነይ ፍቅሬ ነይ ወሰጂ
ተካፍለ የበሉት ነገር ነው የሚጠቅመው። ተሻለሽ ወይ የመቼውን ጉማሬ ሸሽሎኝ ቅመሞቼ ፕሮፋይል ሁላችሁም ፕሮፋይል አድርጉ። ፕሮፋይል ሳሰራ እኔ አይደለም ፕሮፋይል ስትጠየቁ ይሰራልን ብላችሁ ነው የተሰራላችሁ አይደለም። ስለዚህ ልበሱ ትርጉሙን ግቡና አዩ የፕሮፋይሉ አሰራር። ቁሚልሽ ለምን ታኛለሽ ማርያም? አራ ልበኝ እሺ እነሳለሁ ማለት ግን ባለነሳ ምን ታመጫለሽ ነው ችግሩ። ምን ማለት ኦኬ ነው እያለ አንዳንድ ሰው የልቡን እየተናገረ አውቄ ነው ይለናል ማለት ጫውቆ ነው። በጣም ነው ጫውቆ የሆነው። እየቀለድኩ ነው ይላል ግጥም አድርጎ እየተናገረ ማለት አንጀቱን ካራሰ በኋላ እየቀለድኩ ነው። ቀልድ አታውቂም እንዳንቺ ደግሞ ይልሻል። በህይወቴ ላይ እየቀለደ እሺ አሁን መብላት ነው። ሙዚቃ ቢኖር እቆማለሁ። ያለ ሙዚቃ ቁሚ አሁን ምንድን ነው ቻፓይ ልታይ ነው ማለት ድሮኑን ገብቶኛል ማለት ቻፓይ ልታይ ኧረ እሺ ላሳያችሁ። አገር እንዳትጥያሽ አመት ነው ሞልብሽ ቺፕስ እንትን ከሷ ጋር የለሁም እሺ ከሷ ጋር ያለው እኔ ለእናንተ ስል የማልሆነው ነገር የለኝም መቼም። ቆይ ዝቅ ላድርገውና ይላሉ አውቀው ነው